ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ በኋላ በሌላ መረጃና መልእክት ተመልሰን መተናል። መስመር ላይ ፓስተር አለማየሁ ይገኛል። ዓለማችን አሁንም በከፍተኛ ደረጃ የሚሰሙት መረጃዎች በጣም አሳሳቢ እንደሆኑ ቀጥለዋል። ለኛ ግን የማንቂያ ደወል ስለሆነ በጥሞና እያደመጠን እንግዲህ የራሳችንን እንድናዘጋጅ እንዲሆን መረጃውን እንድታደምጡ በእግዚአብሔር ፍቅር እንጠይቃለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ መረጃ ይዞልን ፓስተር መስመር ላይ ተገኝቷል። በዓለማችን ምን ነገሮች እየተሰሙ እየተደመጡ ነው ያሉት የሚለውን ያስደምጠናል። ሰላምታ ከተለዋወጥን በኋላ በቀጥታ መረጃችንን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተባረከ ይሁን። መረጃን ማቅረብ ትችላለህ ፓስተር። እንግዲህ ቀን ላይ አንድ ዘገባ ዘግበን ነበር። ታስታውስ ከሆነ በአውሮፓ የነበረውን ስብሰባ ተናግረን ነበረ። የአውሮፓ ህብረት 27 ሀገሮች የውጭ ጉዳይ ሚኒስትሮች የሰጡትን መግለጫ ወይም ደግሞ የሰጡትን ውሳኔ ተመልክተን ነበረ። እንግዲህ ከነሱ ውሳኔ በኋላ በትናንትናው ዕለት ማለት ነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ደህንነትን ለማረጋገጥ ባቀረቡት ዓለም አቀፍ የጸጥታ ጥምረት ጥሪ ላይ የተለያዩ ሀገራት የተለያየና የተቀላቀለ ስሜት እንዳንጸባረቁ ገልጸዋል። እንግዲህ የትናንትናው ዕለት ማለት ነው ማርች 16 በዋይት ሃውስ ከኬኔዲ ሴንተር የቦርድ አባላት ጋር በተዘጋጀ የምሳ መርሃ ግብር ላይ ንግግር ያደረጉት ፕሬዝደንቱ በርካታ ሀገራት ጥምረቱን ለመቀላቀል በመንገድ ላይ መሆናቸውን ጠቁመው አንዳንዶች ከፍተኛ መነሳሳት ሲያሳዩ፣ ሌሎች ደግሞ ምንም አይነት የትብብር ፍላጎት እንዳላሳዩ አረጋግጠዋል። እንግዲህ የትኛው ነው ከፍተኛ የፖለቲካ ጨዋታ ነች እንጂ ከፍተኛ መነሳሳት ያሳየ እስካሁን አንድም ሀገር አላየሁኝም። ምናልባት የሰላጤው ሀገሮች ካልሆኑ በስተቀር እነሱም ጉዳት በሁለት አይነት ጉዳት እየተጎዱ ነው። አንደኛ ኢኮኖሚያቸው እየተሽመደመደ ነው። ሁለተኛ ነገር ደግሞ በጦርነት መሰረተ ልማታቸው የሆነው የነዳጅ የተለያየ የሀብት ምንጫቸው እየተመታ ነው ያለው። አውሮፓውያን በግልጽ ነው ቀን እንዳስቀመጥነው በግልጽ ነው ያቀረቡት። ከዚህ የተነሳ ይመስላል እሳቸውም የአውሮፓ ሀገሮች እኔን የማይረዱ ከሆነ ኔቶ እኔን የማይረዳ ከሆነ አፈራርሰዋለሁ እስከ ማለት ደረጃ የዛቱበት ሁኔታ ነው ያለው እና ይሄ ምንድን ነው የሚያመለክተው ነው። ይህንን በደንብ እኮ ልናጤነው የሚገባ ጉዳይ እንደሆነ መመልከት ያስፈልጋል። ተመልከት እንግዲህ እሳቸው ምንድነው በዛ ላይ የኔቶ ዋና ዓላማ ያው ከቀድሞ የሶቪየት ህብረት ምዕራባውያንን ለመከላከል የተቋቋመ ጥምረት ነው አይደል? አዎ። አሁን ደግሞ ከቅርብ ጊዜ ወዲህ ደግሞ የምናስተውለው ነገር ደግሞ በአሜሪካንና በአውሮፓ ህብረት መሃል ያለው ጋፕ እየሰፋ በመምጣቱ ሩሲያ ደግሞ በተወሰነ መልኩ ክፍተትም አሳይታለች ይመስለኛል ለመለሳለስ አውሮፓ ህብረት ጋር ያው እሷም የአውሮፓ አካል ስለሆነች ማለት ነው። ስለዚህ ሩሲያም አድቫንቴጇን እየተጠቀመች ነው ያለችው ማለት እንችላለን። ልክ ነህ። ለምሳሌ ሄዶ እኮ ሩሲያና የተወሰኑ የተወሰኑ የአውሮፓ ሀገሮች አንድ መሆናቸው የማይቀር ነው። ገብቷል። እነዚህ 7ቱ ሀገሮችና ሩሲያ አንድ ላይ ይሆናሉ። ሄዶ የሚሆነው ጉዳይ ነው። እሱ የማይቀር ጉዳይ ነው። ርዕዮተ ዓለማዊ ሳይሆን አሁን በሁለተኛው ዓለም ጦርነት ርዕዮተ ዓለማዊ ሳይሆን የነዚህ አሁን ግንኙነት
አሁን እኮ የርዕዮተ ዓለም ልዩነት አይደለም። አሁን ለምሳሌ እንግሊዝና ሩሲያ ተጣምረው ናዚን አሸንፈዋል። እንደዚህ ልንል እንችላለን ወይ? ወደፊት ከሩሲያ ጋር ያላቸው እንትን ሊጣበቁ ነው ወይስ እንዴት ነው ነገሩ ነው? አዎ እንግዲህ በአርማጌዶን ጦርነት ሁሉም አንድ ይሆናሉ ይታወቃል። አሁን ላይ የዛ መሰረት መጣል ስላለበት በአውሮፓና በሩሲያ መካከል ያለው ነገር እየተላሳለሰ ነው የሚመጣው። በመጀመሪያም እኮ አውሮፓ በሩሲያ ላይ ጥላቻውን ኬታ መጣው ብለህ ብትል ከአሜሪካ ነው ጥላቻውን የተበደሩት እንጂ እኮ አውሮፓ ከሩሲያ ስንዴ ይገዛሉ፣ ነዳጅ ይገዛሉ፣ ዘይት ይገዛሉ፣ ማዳበሪያ ይገዛሉ፣ ማት ነገር ነው የሚገዙት እኮ ከሩሲያ። ልክ ነው። ስለዚህ ይሄንን ከሁለተኛው ዓለም ጦርነት በኋላና ከቀዝቃዛው ዓለም ጦርነት በኋላ ያለችው ሩሲያ ሌላ ሩሲያ ነች። አይዲዮሎጂም ሌላ ነች፣ ኢኮኖሚም ሌላ ነች። ጥላቻው ከምን የመነጨ ነው የሚል በኢኮኖሚ ካለመበለጥና በወታደራዊ ጡንቻ እንጠቀለላለን ከሚል በራሻ ላይ ካላቸው ስጋት የመነጨ እንጂ በፊት ከነበራቸው ነገሮች ተነስተው የሆኑ ነገሮች አይደሉም። ፍጥነቱ እኮ ስለገረመኝ ነው። ያው እንግዲህ ምንድነው መሰለ በፑቲንና በትራምፕ መሃል ስምምነት ሲደረግ ምን እንዳሉ የምናስታውሰው የቅርብ ጊዜ ትዝታ ነው። አሁን ደግሞ ሌላ ነገር ነው። ምንድነው መሰለ ቀዝቃዛው ጦርነት ልክ እንዳበቃ አንድ ስምምነት ተፈርሞ ነበር። ዋርሶ የተባለው የጦር ቃል ኪዳን ድርጅት ሲፈርስ ኔቶ ግን አልፈረሰም። ስለዚህ ኔቶ እንደሚፈርስ ነበረ የሚታወቀው ስምምነቱ እስከሚፈርስ ድረስ ግን ወደ ሩሲያ ድንበርና ወደ ሩሲያ ጎረቤቶች እንዳይስፋፋ ስምምነት አለ። አሁን ያንን ስምምነት ጥሰው ነው የመጡት። ለምን አሜሪካ በርግጥ አሜሪካ ሩሲያን እንደ ጠላት ነው የምታያት፣ ግን ደግሞ እንደ ቻይና አብልጣ ቀነኛ ጠላቴ ነች አትላትም። ስለዚህ በእነዚህ ሀገሮች መካከል ያለው ነገር እየለሰለሰ መጣ። አሁን ነዳጅም እንዲሸጡ ስለተፈቀደላቸው አውሮፓውያኖች የግድ የሩሲያን ነዳጅ የመግዛት እንቅስቃሴ እያደረጉ ነው ያሉት። በፊትም ቢሆን 5% ይገዙ ነበር። ያንን ማዛደግ ነው። በተለይ ማልተናደውና አሁን ደግሞ ተለሳልሰዋል። እንግዲህ ምንድነው ትራምፕ ኔቶን አፈርሳለሁ እስከ ማለት ደረጃ እንደውም አንድ የተናገሩትን ነገር ላሳይ። ይህ የትራምፕ አስተያየት አሜሪካ ከወዳጆቿ ሀገራት ጋራ ያላት የዲፕሎማሲና የጥቅም ስሌት ግጭት ፍንትው አድርጎ የሚያሳይ ነው። ፕሬዚደንቱ በንግግራቸው ጥምረቱ ለመቀላቀል እያመነቱ እና ጥርጣሬ ያሳዩት ሀገራት አሜሪካን ለረጅም ዓመት ከፍተኛ ድጋፍ ስታደርግላቸው የነበሩ አገሮች መሆናቸው በመጥቀስ ቅሬታቸውን አሰምተዋል። ከዚህም ባሻገር የሆርሙዝ ወሽመጥ ደህንነት ማስጠበቅ ከአሜሪካ ይልቅ ለሌሎች አገራት ያለው የኢኮኖሚ የጸጥታ ጥቅም ነው ብለዋል። አውሮፓውያኖቹ ደግሞ እንደምንጎዳም ብናቅ ነገር ግን ይሄ ጦርነት የአሜሪካና የእስራኤል ጦርነት እንጂ የኛ የአውሮፓውያን ጦርነት ስላልሆነ ወደዚህ ጦርነት ውስጥ አንቀላቀልም፣ ድጋፍም አናደርግም ነው ገብቷል። የኔቶ ባለስልጣኖች ደግሞ ኔቶ የተቋቋመው የኔቶ አባል ሀገሮችን ለመጠበቅ እንጂ ገብቷል የሌላ ሀገር ላይ ለመዝመት አይደለም፣ ጣልቃ ለመግባት አይደለም የሚል ግን ነው ወይ? ከ2 ወር ነው ከ3 ወር በፊት ታስታውሳለህ? ከ2 ወርና ከ3 ወር በፊት ስለ ኔቶ ጣልቃ ገብነት የሆነ ዜና ሰርተን ነበር ታስታውሳለህ? እና የኢራን እንቅስቃሴ ውስጥ ያለ ጣልቃ እንደማይገባ ሁሉ እየተናገረ ነበር። ኢቨን እሱ እኮ አይደለም የሚገርመኝ ለምሳሌ አሁን በጋዛ ሊሰፍር ከተባለው የሰላም አስከባሪ የኔቶ አባል ሀገር አንዱም ዝርዝር የለም። ወታደሮቻቸው እንደማያስገቡ ነው የሚናገሩ።
ምን ያህል እንትን እያለ እንደመጣ ጋፑ እየሰፋ እንደመጣ በሁለቱ ሀገሮች በአውሮፓና በኔቶ መካከል ያለው ጋፕ እየሰፋ ምን ያህል እንደመጣ የምታውቀው በዚህ ነው። ባጭሩ እኛ የእስራኤል ነገር አያገባንም ነው። ደግሞ ምን መሰለህ፣ አንደኛው ይሄ ጦርነት አሁንም በዚሁ ከቀጠለ ሰላም ካልመጣ እየተራዘመ ነው የሚሄደው። አመታቶች ሊወስድ ይችላል፣ ወራቶች አይደለም። ወደ ጎሬላ ፋይት አሁን እግረኛ ለማስገባት እየወሰኑ ነው ያሉት አሜሪካና እስራኤል። በእግረኛ እነዛን የኢራን ተራሮች ይችላሉ ወይ? እስከ ምን ርቀት ሲሄዳሉ? ገብቶሃል? ስለዚህ በመጨረሻው ሰዓት የሚሆነው ነገር ምንድነው? አሜሪካ እንደተለመደው ከሶማሌም ከአፍጋኒስታንም ጣጥላ እንደወጣችው ከዚህ ጦርነት ጣጥላ የምትወጣ ይመስለኛል። ሩቅ አይደለም። ያን ጊዜ ነው እስራኤል ወደ እግዚአብሔር እጆቿን የምታነሳው። ያን ጊዜ ነው እስራኤል እግዚአብሔርን የምትፈልገው። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ወዴት ነህ የሚሉት ያን ጊዜ ነው። አረቦቹ ደግሞ ከኢራን ጎን ቆመው ይገለበጣሉ። እንዲሁም ይህን ካነሳ ላይ ቀር ፓስተር አንድ መረጃም እየተደመጠ ነው ያለው አሁን የሚያጠናክር አሁን አንተ ያነሳው የኢራን ሶስተኛው ትልቁ ሰው የሚባሉት እንግዲህ ለጊዜው ስማቸውን አልያዝኩትም ለእስላም ሀገራት ነው ያሉት። ለአረብ ብቻ ሳይሆን ለአጠቃላይ ለእስላም ሀገራት ጥሪ ነው ያቀረቡትና በጋራ ሆነን ልዩነታችንን አቻችለን ጠላቶቻችንን እንበቀል። ይሄ ትልቅ ጊዜ ነው ያለው። እንደዚህ አይነት የታሪክ አጋጣሚ አናገኝም የሚል ነገርም አንስተዋል። አሁን ምንድን መሰለህ ዓለም አቀፉ የእስላሚክ ድርጅት ባለፈው ታስታውስ ከሆነ በጋዛን እንጠቀልላለን ብለው ጋዛውያን ወይም ፍልስጤማውያን ከጋዛ ሙሉ ለሙሉ ወጥተው ወደ ተለያየ ሀገር ይሰፍራሉ በተባለበት ጊዜ አንድ ከፍተኛ ጉባኤ አድርጎ ነበር። በዛ ጉባኤ ላይ እስራኤልንና አሜሪካንን በመቃወምና ከቤታቸው ከንብረታቸው ከሀገራቸው የትም አይሄዱም የሚል እንደውም አቋም ይዘው ነበር። እንደውም $52 ቢሊዮን ሰጥተው ፍልስጤምን እንደሚያቋቁሙ ተናግረው ነበር። ያው የዘመኑ አሁን ያለው የፖለቲካ አቅጣጫ ሁልጊዜ ተለዋዋጭና ተገለባባጭ ስለሆነ ነው። በዛ ጊዜ ውስጥ እንደውም ከዛም በኋላ የአረብ ሀገሮች የሙስሊም ሀገሮች አንድ ኔቶ ያለ አንድ ራሳቸውን የቻለ ዓለም አቀፍ ወታደራዊ ተቋም ለማቋቋም መንገድ ላይ ነው ያሉት። በዚህ አሁን ለምሳሌ ቱርክ፣ ሳውዲና ፓኪስታን ሰነዶቹን ፈርመዋል። ከዚህ በፊትኛም ሰርተነዋል። ይህ ዜና ይሄ ላይመጣ አይችልም ልልህ ነው። የሰውየው መግለጫ ጥሪ ላይመጣ የሚችልበት ምንም ምክንያት የለም ለማለት ነው። ሊመጣ ይችላል ማለት ነው። ስለዚህ የዶናልድ ትራምፕ የትናንትናው መግለጫ ምን ያህል ገብቷል ብቸኝነት እንደተሰማቸው የሚያመለክት ነው። ምን ያህል እንግዲህ ምንድነው ሌሎች ሀገራት የላቀ ኢኮኖሚ ጸጥታ ጥቅም እንዳለው በአጽንኦት ተከራክረዋል። ለዚህም እንደ ዋና ምክንያት ያነሱት ዋሽንግተን ይህንን ወሳኝ የባህር መስመር ለነዳጅ ማስመጫነት እንደምትጠቀምበትና አብዛኛው የነዳጅ ፍሰት ወደ ሌሎች ዓለም እንደማትጠቀምበትና አብዛኛው የነዳጅ ፍሰት ወደ ሌላው ዓለም ክፍሎች የሚሄድ መሆኑ ነው ብለው ነው እሳቸው መግባት አለባችሁ፣ ከኛ ጋር መቀላቀል አለባችሁ እያሉ ያሉት። ዓለም አቀፉ ማህበረሰብ ለጉዳዩ የሚሰጠው ትኩረት እና ፍላጎት ለእሳቸው ትልቅ ትርጉም እንዳለው የገለጹ ዶናልድ ትራምፕ ሌሎች ሀገራት ከኛ ጋር በፍጥነትና በከፍተኛ መነሳሳት እንዲቀላቀሉ አጥብቀን እናበረታታለን በማለት መልእክታቸውን አስተላልፈዋል። ይህ መግለጫ አሜሪካ በቀጠናው የጀመረችው የጸጥታ ማስጠበቅ ተልዕኮ ብቻውን ከመሸከም ይልቅ ሌሎችም የዓለም ሀገራት በተለይም በወሽመጡ ላይ ጥገኛ የሆኑ የራሳቸውን ኃላፊነት እንዲወስዱ ለማድረግ እያሳደረች ያለችው ዲፕሎማሲያዊ ጫና ነው በግልጽ ብሎ ነው እንትን የሚለው። እንግዲህ ፓስተር እኔ እናንተ እያወራን ባለንበት ሰዓት በአሁኑ ሰዓት የዓለማችን መገናኛ ብዙሃን ብሬኪንግ ኒውስ ወይ ደግሞ ሰበር ዜና ይዘው እንደመጡ እያየን እንገኛለን።
በዚህ መረጃ ላይ እንግዲህ የኢራን ቁልፍ ሰው የሆነው አሊ ላርጃኒ የተባለው ምናልባትም በህቡ አገሪቷን እየመራ የሚባል ሰው ነው። እንደገናም ደግሞ በኢራን አቅጣጫ በኒኩሌር ጉዳይ ከአሜሪካንም ይሁን ከአውሮፓ ህብረት ተወካዮች ጋር በብቃት የሚወያይና ሐሳብ አመንጪ እንደሆነ የሚታወቅ ሰው ነው። በዚህ ሰው መገደል እንግዲህ በትላንትናው ዕለት ይመስለኛል በምሽቱ እስራኤል እንደገደለችው አስታውቃለች። እስኪ ምን ሐሳብ አለ በዚህ አቅጣጫ ላይ? እንግዲህ አሁን እንደገለጽኩልህ አሜሪካ በዚህ መልክ ከአውሮፓዎች ጋር በሰርጡ ምክንያት ከፍተኛ ሰጣ ገባ ይግቡ እንጂ የኢራንን ጥንካሬና ከፍተኛ አቅም አውሮፓውያኖቹ ያወቁት ይመስለኛል። ምክንያቱም አውሮፓውያኖቹ ለኢራንም ቅርበት ስላላቸው ከዛ አንጻርም ይመስለኛል እኛ በማንፈልገው ጦርነትና በሌለንበት ጦርነት አንሳተፍም ያሉት። ይሁን እንጂ ግን አሁን ዘግይቶ የወጣ ዜና አለ። የኢራን ሶስተኛና ቁልፍ ሰው የሚባልና በህቡም ሀገሪቱን ይመራል ተብሎ የሚታሰበው አሊ ራጃኒ እንደተገደለ እስራኤል መግለጫ ሰጥታለች። ገድየዋለሁ ብላለች። እንግዲህ አሊ ራጃኒ ማለት የአያቶላው የጸጥታ አማካሪ የነበረ የኒኩለር ዋና ተደራዳሪ የነበረ እንደውም በኦባማ ጊዜ በነበረው ድርድር ላይ በዋናነት በመደራደር አቅሙ የሚታወቅና በዛ ፊርማ ላይ የተገኘ እና እንደዚሁም ደግሞ እስከ በወታደርነት እስከ ብርጋዴር ጀነራል ድረስ የደረሰ በአንድ ወቅትም ለአሜሪካ ለኢራን ፕሬዝደንትነት ለመወዳደር የሞከረ እንዲሁም ደግሞ ፓርላማውን ይመራ ለ12 ዓመት መርቶ የነበረ በደህንነትና በጸጥታ በወታደራዊ ጉዳይ ከፍተኛ እውቀትና ብቃት አቅምም ያለው ሰው ነው። እንግዲህ ይሄ ሰው ከሞተ ምን ይፈጠራል የሚለው ነው መታየት ያለበት። እንግዲህ ፓስተር አሁን ይህ ክስተት በጦርነቱ ላይ አስተዋጽኦ ይኖር ይሆን ወይስ እንደው እንደ ማርሽ ቅያሬ የጦርነቱን ሂደት በመለወጥ የዓለማችን ወደ ለየለት እንጦሮጦስ ይከታታል ወይስ በተወሰነ መልኩ የታሰበው የኢራን እጅ መስጠት ይከሰት ይሆን? እንደው ምን ታስባለህ በዚህ አቅጣጫ ላይ? እንግዲህ አሁን ጦርነቱን አንተም እንዳልከው መልኩን ይቀይራል ብዬ አስባለሁ። እንግዲህ መልኩን ይቀይራል ማለት ምን ማለት ነው? በይበልጥ ኢራናውያን በእልህ ነው የሚነሱት እንጂ ይሄ ወደኋላ ያፈገፍጋሉ፣ ሰዎችን መሪዎችን ስለተገደሉ ያፈገፍጋሉ የሚል ነገር የለኝም። ሌላው ሊታወቅ የሚገባው ኢራናውያን እንደ አሊ ራጃኒ ያሉ የማይታወቁ በጣም ቁልፍ መሪዎችን ይኖራቸዋል፣ ያፈራሉ። በዚህ ጉዳይ ላይ የሚሰሩ ናቸው። ፋርሶች መሆናቸው መዘንጋት የለበትም። ምክንያቱም በጣም ኢንተለጀንቶች ናቸው፣ የተማሩ ሰዎች ናቸው። ረዥም ዓመት የሀገረ መንግስት ታሪክ ያላት ሀገር ነች። ይህም ከግምት ውስጥ ሊገባ ይገባል። እንደውም ከዚህ በኋላ የጦርነቱ አቅም እየጨመረ ሊመጣ ይችላል ነው ማለት የምችለው። እንግዲህ የፖለቲካ ሰዎች አሁን ተንታኞች ይህንን ማብራሪያ ሲሰጡ ነበር። አንደኛው ጦርነቱ እየከበዳቸው እንደመጣና መውጣት ከጦርነቱ ውስጥ መፈለጋቸውን የሚያሳይ ነው። ሁለተኛ መጀመሪያ ላይ ሰርተው የነበሩት ሂሳብ ስሌቱ ልክ እንዳልሆነ አመልካች ነው የሚሉት። ሶስተኛው ደግሞ በተለይም ከቀጠናው ከፍተኛ ጠቀሜታ ያገኛሉ ተብሎ የሚታሰቡት እንደነ ቻይና የመሳሰሉት ሀገሮች ከኢራን ጀርባ ናቸው። እነ ሩሲያ የመሳሰሉ ሀገሮች ከኢራን ጀርባ ናቸው። ስለዚህ ከእሷ ጀርባ ስለሆኑ እነዚህ ሀገሮች የጦርነቱ መልክ በየጊዜው እየተቀያየረ መራዘሜው አይቀር ስለሆነ
ላለማራዘም ሸክሙን ሌሎችም እንዲጋሩትና ጦርነቱን ዓለም አቀፍ መልክ ለማስያዝ እየተደረገ ያለ ጥረት ነው ብለው ነው የሚዘምኑት። እንግዲህ ወገኖቻችን ይቅርታ፣ እንግዲህ ወገኖቻችን ይህ ይመስላል ዓለማችን። እኛስ ቤተ ክርስቲያን መንቃት፣ መዘጋጀት፣ ራሷን ማነሳሳት፣ ማስታጠቅ፣ ለሚቀጥለው ሪቫይቫል መዘጋጀት፣ ለክርስቶስ ኢየሱስ ምጽአት መዘጋጀት እንዳለባት አበክረን እናሳስባለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ነገ በወንድማችን በስርዓት የሚቀርበው የዜና ፕሮግራም ይኖረናል። ሐሙስ ከኔና ከወንድሜ ይልቃል ጋር እንገናኛለን። መልካም ምሽት። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ክስተት ነው። ከዚህ ብዙ ልንማር የምንችልበት ነገር እንዳለ ጎልቶ ይታያል። በተለይ ደግሞ ከዩክሬን ሁለንተናዊ ውድቀት እኛ ክርስቲያኖች ምን አይነት ትምህርት እንወስዳለን የሚለውን እንደው ጠቆም ለማድረግ አሰብኩም። በእርግጥ የተባለው ይፈጸም ዘንድ ነው ነገሮች እየሆኑ ያሉት። ቢሆንም እግረ መንገዳችንን ደግሞ ልንማራቸው የሚገባ ነገሮች አሉ። ትዕቢት ውድቀትን ትቀድማለች ይላል። ብዙ እድሎች በተለይ ለዩክሬን ተሰጥቷል፣ ለመሪዋም ጭምርና ብዙ ቸልተኝነትና እብሪት ውስጥ በመነከር እንግዲህ ለዚህ አይነት ውድቀት ተዳርገዋል። ይሄ በእጅጉ የሚያሳዝን ነው። ስለዚህ ውድ ክርስቲያኖች ከዚህ ህይወት ተምረን የነገውን ደግሞ በማየት የክርስቶስ ዳግም መምጣትን ደግሞ አስበን ከፊታችን እንዳለ ከወዲሁ ህይወታችንን መስመር ውስጥ በማስገባት በትጋት መጠባበቅ አለብን የሚል መልእክት እግረ መንገዳችንን ማስተላለፍ ወደድን። እንግዲህ ለዛሬ ማክሰኞ የምሽቱ መረጃና መልእክት ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ ሐሙስ ዕለት እንገናኛለን። በነገው ዕለት መደበኛው ሳምንታዊው ዜና በብስራት ይቀርባል። በቀጥታ ስርጭት ከምሽቱ 12 ሰዓት ጀምሮ እንድትጠባበቁ ከወዲሁ እንጠቁማለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።